ሳይኖርም ማግባት ክልክል ነው። ትንሽ ሰርቶ ነው ማግባት። ዋናው እምነት ነው፣ ዋናው ፍቅር ነው የሚባል ነገር የለም። እንዴ ስራም ያስፈልጋል። ሞኝናችሁ መሰለኝ። አዳምና ሔዋንን አትመለከትም እንዴ? አዳም እኮ ስንት ድግስ ዞ ነው ያገባ ሔዋን። እግዚአብሔር ደግሶ በገነት ያ ሁሉ አዝመራ አዝምሮ ነው ያገባው። ሳያዘምሩ ማግባት ነውር ነው። ከየት ነው የተገኘው? ስለዚህ መጋቢ ነው። ባል ክርስቶስ የቤተ ክርስቲያን ራሷ ነው ማለት የሚያስብላት ማን ነው? ነገር እንጂ እቅድ ያወጣላት ማን ነው? አንድ ሰው ለባልነት በቅቷል የሚባለው ማቀድ ሲችል ነው። እንዴት ይሄን እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይሄ ጅል እንጃ ትላለህ እንዴ? የሰው ባል ሆነ ሲያበቃ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። አይደለም ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። ምን ልብ አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልገው፣ እሱ የሚመራትን ነው የምትፈልገው። እንዲህ ነው እንደዚህ ነው ደግሞ ለነገ እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንት ትርጓሜ አቅዶ ስርዓት የሰራላት እሱ ነው። ምንድን ነው ዘይሁ መራ ለቤተ ክርስቲያን አይደለ? ዘተቀላላቲ ምዕራፈ ስብሐት ሃይማኖት የምስጋና ማረፊያ ላደረጋት ለቅድስት ቤተ ክርስቲያን ቅን መሪ የሚሰጣት እሱ ነው። ቤተ ክርስቲያንን ስርዓቷን ሰርቶ የሚያስተዳድራት እሱ ነው። ሀጋጊ ህግ የሰራላት እሱ ነው። የሚያስተዳድር ልበሰፊ የሆነ ነገና ዛሬን ትናንትና ዛሬን አገናኝቶ የሚያይ መሆን አለበት። ስለዚህ ባጭሩ ግን ልነግራችሁ የፈለኩት ትዳር ትልቅ ነው። ማን ተገንቶበታል ነው? ክርስቶስና እመቤታችንና ቅዱሳን። ስለዚህ ባለ ትዳሮች ምን ማለት ክርስቶስን በቁርባን ተቀብለው እመቤታችንን አማላጅ አድርገው በሐዋርያት ፈንታ ደግሞ ካህናት የባረኩት ምን ይባላል ነው? ትክክለኛ ሰርግ ነው። ሐዋርያት ያልጠረጠሩበት ሰርግ አይደለም ማለት ካህናት ያልባረኩት ሰርግ አይደለም ማለት። ቅዳሴ ተቀድሶ ያልተጋቡት ጋብቻ አይባልም። አሁንም ያልቆረባችሁ ቁረቡ። እግዚአብሔር በዓለም ያሉ በትዳር ያሉ ወንድሞቻችን እህቶቻችንን ሁሉ ይባርክልን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።